በትላንትናው ዕለት ደማቅ የመክፈቻ መርሃ ግብር የተከናወነለት ስድስተኛው የመላው ኢትዮጵያ ጨዋታ በጅማ ከተማ መካሄድ ጀምሯል። በኦሊምፒክ መሪዎችና ሴቶች ላይ ተመስርቶ በሚካሄደው በጨዋታው 12ቱም ክልሎችና ሁለቱ የከተማ መስተዳድሮች በ26 የስፖርት አይነቶች ተወክለዋል። ውድድሩ በአውሮፓውያኑ አቆጣጠር በ2026 በግብጽ ካይሮ በሚካሄደው መላው አፍሪካ ጨዋታ ላይ የሚሳተፉ የኢትዮጵያን ስምና ዝና በዓለም የስፖርት አደባባዮች የሚያስጠሩ ተተኪ ስፖርተኞችን ለማፍራት እንደሚረዳ ይጠበቃል። አዳዲስ የስፖርት ማዘውተሪያ ስፍራዎችን ለማስፋፋትና ለመገንባት ምቹ ሁኔታ መፍጠርን ያለመም ነው። ሴቶችና አካል ጉዳተኞች እኩል ተሳታፊና ተጠቃሚ የሆኑ ዘንድ በፈርቀዳጅነቱም ተነስቷል። መላው ኢትዮጵያ ጨዋታ ከስፖርታዊ አንድምታው ባሻገር ህብረ ብሔራዊ አንድነትን በማጠናከር የባህልና የቋንቋ ትውውቅ፣ ልምድ ልውውጥ፣ የአንድነትና የወዳጅነት ስሜት በመካከላቸው እንዲፈጠር በማገዝ ረገድም አይተኬ ሚና አለው። ተወዳዳሪዎች በፓራሊምፒክ መስማት በተሳናቸው በእግር ኳስ፣ በአትሌቲክስ፣ በቮሊቦል፣ በቦክስ፣ በብስክሌት፣ በእጅ ኳስ፣ በቅርጫት ኳስ፣ በወርልድ ቴኳንዶ፣ በቴኒስ፣ በጂምናስቲክ፣ በክብደት ማንሳትና ሰውነት መገንባት፣ በጠረጴዛ ቴኒስ፣ በውሃ ዋና ስፖርቶችና ባድሚንተን ስፖርቶች የመጡባቸውን ክልሎችና ከተማ መስተዳድሮች እየወከሉ ይገኛሉ። ውድድሮች ዛሬ ከማለዳው አንስቶ መካሄዳቸውን ሲጀምሩ በወንዶች እግር ኳስ ኦሮሚያ ክልል ድሬዳዋን 2-0 አሸንፏል። የማሸነፊያ ጎሎችን ዋሲሁን ሁሴንና ገመዳ ማሞ በ71ኛውና 80ኛው ደቂቃ አስቆጥሯል። ትግራይ ክልልን ከሲዳማ ያገናኘው ጨዋታ በትግራይ ክልል አሸናፊነት ተጠናቋል። በሴቶች እግር ኳስ አማራ ክልል ጋምቤላን 2-1፣ ደቡብ ክልል ማዕከላዊ ኢትዮጵያን 2-0 አሸንፏል። በብስክሌት የግል ክሮኖ ውድድር የትግራይ ክልል ተወዳዳሪዎች ተከታትለው በመግባት አንደኛና ሁለተኛ ሆነው አጠናቀዋል። አዲስ አበባና ኦሮሚያ ከ3 እስከ 5 ያለውን ደረጃ ይዘው ውድድራቸውን ጨርሰዋል። በቅርጫት ኳስ ወንዶች ትግራይ ክልል ሲዳማን 39-34 አሸንፏል። በባድሚንተን ስፖርት ኦሮሚያ አዲስ አበባ ከተማን በመርታት ጥሩ ጅማሮ አድርጓል። ውድድሮች ነገም ቀጥለው እስከ ሰኔ 19 2017 ዓ.ም ድረስ ይከናወናሉ።